የሰንበት ትምህርት ቤቶች አንድነት በ2030 ዓመተ ምህረት የሰንበት ትምህርት ቤቶች ተቋማዊ አቁም ጎልብቶና ተደራሽነታቸው ሰፍቶ አባላት በወጥ ስርዓተ ትምህርት ሁለንተናዊ አቅማቸው ተገንብቶ በቤተ ክርስቲያንና በሀገራዊ ጉዳዮች ጉልህና የተናበበ ሚና የሚጫወቱ ነው ማየትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተተኪ ትውልድ የሆኑ የሰንበት ትምህርት ቤት አባላትን በተደራጀ መዋቅራዊ አንድነት ወጥ በሆነ የትምህርት ስርዓትና ግባት በማስተማር የአገልጋዮችን አቅም በማሳደግ ዘመኑን በዋጀ አሰራር በተቀደሰ ሕይወት ቤተ ክርስቲያንንና ሀገርን በሁለንተናዊ መልኩ የሚያገለግሉና የሚጠብቁ አገልጋዮችን ማፍራትና ማሰማራት ላይ ትኩረት አድርጎ እየሰራ ይገኛል። አንድነቱ የሰንበት ትምህርት ቤት አባላት ከመዝሙር ከአብነት ትምህርትና ከሌሎች አገልግሎቶች ባሻገር ከአንደኛ እስከ 12ኛ ክፍል ስርዓተ ትምህርት ቀርጾ እያስተማረ ይገኛል። እንግዲህ የስርዓተ ትምህርት የሐሳቡ ጥንስስ ረጅም ዘመናትን ያስቆጠረ ነው። ከ1992-93 ጀምሮ እንቅስቃሴዎች ይደረጉበት የነበረ ነው። አሁን ያለውን መልክ ይዞ የመጣው ግን ከ2007 ዓመተ ምህረት ጀምሮ በነበሩ ጥቂት አዲስ አበባ ላይ የነበሩ የሰንበት ትምህርት ቤት አመራሮች ሐሳቡን እንደ ሐሳብ አንስተው ከአምስት አጥቢያዎች በጋራ ተገናኝተው ጉዳዩ ላይ መክረው ለአዲስ አበባ ሰንበት ትምህርት ቤቶች አንድነት ጥያቄውን አቅርበው በዛ በኩል የተጀመረው ጥንስስ ሐሳቡ ትልቅ ስለሆነ ጥቅሙም ሀገራዊ በመሆኑ ምክንያት ወደ ማደራጃ መምሪያው በማምጣትና በአገር አቀፍ ደረጃ እንቅስቃሴ እንዲደረግበት ኮሚቴ በማዋቀር ወደ ስራ የገባ ነው። ስርዓተ ትምህርቱ እንግዲህ ዓላማው መሰረታዊ ዓላማው ሰንበት ትምህርት ቤት የተቋቋመበት የመጀመሪያው ዓላማ ትምህርት ነው። ከስሙም እንደምንረዳው በሰንበት ትምህርት የሚሰጥበት ተቋም ነው። ስለዚህ በዚህ ተቋም የሚሰጠው ትምህርት ሰንበት ትምህርት ቤት እንደሚታወቀው ከ70 ዓመት በላይ ያስቆጠረ ተቋም ነው። በዚህ ተቋም የሚማሩ የሚወጡ ተማሪዎች የነገዋ ቤተክርስቲያን ተረካቢዎች እንዲሆኑ ነው ዓላማው። በሁሉም ዘርፍ ማለት ነው። በክህነቱ ዲያቆናት፣ ቀሳውስት የሚወጡበት በአንስቱም በኩል ብንመለከት ለነገዋ ቤተክርስቲያን ትልቁን አስተዋጽኦ የሚያበረክቱ እናቶች መሆን ወደሚችሉበት ደረጃ ማሳደግ ነውና ዓላማው የነገዋን ቤተክርስቲያን ተረካቢ በሰበካ ጉባኤ ሊሆን ይችላል፣ በስብከተ ወንጌል ሊሆን ይችላል፣ በሰንበት ትምህርት ቤት መደበኛ አገልግሎት ሊሆን ይችላል፣ በሌሎቹም የሚያገለግሉ እንዲሆኑ ታሳቢ ተደርጎ ከሆነ ከየት ተነስተው የት ይደርሳሉ የሚለው በሚገባ ተጠንቶና ተዘጋጅቶ ነው ወደ አገልግሎት መገባት ያለበት የሚለው ነው መሰረታዊ ሐሳብ። ያ ከሆነ ደግሞ ቅድስት ቤተክርስቲያናቸውን ሲያገለግሉ እውነተኛ ዶግማዋን፣ ቀኖናዋን፣ ስርዓቷን፣ ትውፊቷን በአግባቡ የሚረዱ እምነት ነውና ደግሞ ተረድተው ብቻ የሚያበቁ ሳይሆን ተረድተው የሚኖሩበት እንዲሆኑ ተግባራዊ ክርስትናውንም እንዲማሩ አስፈላጊ በመሆኑ ነው። ተቋሙ ብዙዎች እንደሚያስቡት ለበዓል ዝማሬ አቅርቦ የሚያበቃ አባልን አይደለም እንዲያፈራ የሚጠበቀው። ከዛ አንፃር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስርዓት፣ ዶግማዋን፣ ቀኖናዋን፣ ትውፊቷን በአግባቡ የተማረ ትውልድ ማውጣት ካስፈለገ ወይም ከተፈለገ ለዚህ የሚሆን ስርዓተ ትምህርት ማዘጋጀት አማራጭ የሌለው ጉዳይ መሆኑ ታምኖበታል። ያም ስለሆነ ስርዓተ ትምህርት እንዲቀረጽ ሆኗል ማለት ነው። ስርዓተ ትምህርቱ ሲቀረጽ ከአንደኛ እስከ 12ኛ ክፍል በየትኛው ደረጃ የትኛው ትምህርት በምን ያህል ጥልቀት
ሊሰጥ ይገባዋል የሚለውን ለራሱ የሆነ የሥርዓተ ትምህርት ፖሊሲ ተዘጋጅቶለት የሥርዓተ ትምህርት መመሪያ ተዘጋጅቶለት ለእያንዳንዱ ክፍል ይዘቶች ተዘጋጅተውለት ኮንቴንቶች በአግባቡ ተዘጋጅቶለት ነው የተጀመረው። በ2011 ዓመተ ምህረት በሊቃውንት ጉባኤ ታርሞ በቅዱስ ፓትርያርኩ ተመርቆ እንዳጠቃላይም በቅዱስ ሲኖዶስ ዕውቅና ተሰጥቶት ሥርዓተ ትምህርቱ የመጀመሪያ ፖሊሲውን የያዘውን መመሪያውና ኮንቴንቱን የያዘውን ይዘቶችን የያዘው መጽሐፍ በ2011 ዓመተ ምህረት ተመርቆ ወደ ስራ እንዲገባ ሆኗል። ስለዚህ ዋነኛው ዓላማ ሁሉም አባል አዲስ አበባ የሚኖር የመጨረሻው ገጠር ላይ የሚኖር አውሮፓም ላይ ይሁን ከየት ተነስቶ የት ይሄዳል የሚለውን ሁሉም አጥቢያ ላይ በተመሳሳይ የሚተገበር ትምህርት እንዲሆን ማድረግ ነው። በዚህ ውስጥ እንግዲህ አባላቶቻችን በአንድ ቦታ ብቻ ጸንተው የሚቀመጡ አይሆኑም። በትምህርት ምክንያት በቤተሰባቸው የኑሮ ምክንያት በሌሎችም ከተማዎች ላይ በሚኖሩ ካሉበት ቦታ ወደ ሌላ ቦታ መሸጋገር ሁኔታዎች ካቆመበት ትምህርቱን መቀጠል የሚችለው ሥርዓተ ትምህርት ሲኖር ነው። ሥርዓተ ትምህርት ካለ አንደኛ ክፍል ምን ይማራል ይታወቃል። ስለዚህ አንደኛ ክፍል ላይ ትምህርቱን ጉለሌ ላይ ተምሮ የነበረ ሰው ቀጥሎ አዳማ ቢሄድ ወይም ደብረ ብርሃን ቢሄድ ሁለተኛ ክፍልን መቀጠል መቻል አለበት። ያንን እንዲያደርግ የሚያስችለው ሥርዓተ ትምህርት ሲኖር ነው። ከዛ ውጪ የሥርዓተ ትምህርት መሰረታዊ ዓላማ መመጠን ጭምር ነው። እድሜን፣ የመረዳት አቅምን፣ የትምህርቱን ጥልቀት ወስኖ በዚህ እድሜው እነዚህን ጉዳዮች ቢማር ልጁ በአግባቡ ተገንዝቦ በአግባቡ ተረድቶት በህይወት መኖር በሚችልበት መልኩ እንዲኖር እድል ይሰጣል ተብሎ ይታመናልና መጥኖ በማስተማር መቻል የትኛውን ቦታ ላይ ቢሄድ ያንኑ ትምህርት ቀጥሎ መማር መቻልን ታሳቢ ተደርጎ የተዘጋጀ ነው ሥርዓተ ትምህርቱ። ይህ ሥርዓተ ትምህርት ለተማሪዎች ተደራሽ እንዲሆን ከአንደኛ እስከ 12ኛ ክፍል ሲታሰብ በአራት እርከንና በ6 የትምህርት አይነቶች የተዋቀረ ነው። 4 እርከኖች አሉት ሥርዓተ ትምህርቱ። እርከን 1፣ እርከን 2፣ እርከን 3 እና እርከን 4 ብለን የምንጠራቸው አሉ። ከእርከን 1 በፊት ቅድመ መደበኛ ብለን የምንጠራው ትምህርት አለ። ይሄ ቅድመ መደበኛ ብለን የምንጠራው እድሜያቸው ከ4 ዓመት እስከ 6 ዓመት ለሆናቸው ህፃናት የሚሰጥ ትምህርት ነው። ይሄ በዚህ ትምህርት ውስጥ 2 ክፍሎች ይኖሩታል። ቅድመ መደበኛ ሀ፣ ቅድመ መደበኛ ለ ብለን የምንጠራው ከ4 እስከ 6 ናቸው። 4 ዓመት ላይ ሲሆኑ ሀ ላይ ይሆናሉ። 5 እና 6 ደግሞ ለን የሚማሩት ነው የሚሆነው። በዚህ ትምህርት ሂደት ውስጥ 4 ትምህርቶችን ነው የሚማሩት በእያንዳንዱ ክፍል። የመጽሐፍ ቅዱስ ታሪክ፣ መሰረተ ሃይማኖት፣ ለነሱ በሚሆን መልኩ ግዕዝ እና ስነ ምግባርን እነዚህን ነገሮች ይማራሉ። ለዚህ የራሱ የሆነ መጽሐፍ ዝግጅት እየተደረገለት ነው። ሃይማኖትን እንዴት ይማራሉ ልጆቹ ከመጽሐፍም አንፃር ከቪዲዮም አንፃር እንዴት እየተማሩ ሊያድጉ ይገባዋል የሚለውን ትምህርት ሃይማኖትን እንዴት ይማራሉ የሚሉትን ጉዳዮች የያዘ ነው። ይሄ ከእርከን 1 በፊት ያለው ክፍል ነው። እርከን 1 ብለን የምንጠራው እድሜያቸው ከ1 ዓመት እድሜያቸው ከ7 ዓመት ጀምሮ ያሉትን የያዘ ነው። ከ7 ዓመት እስከ 10 ዓመት ያሉትን የያዘ ነው። ይሄ ከአስኳላው ትምህርት ጋር ያለው መስተጋብር ከአንደኛ እስከ 4ኛ ክፍል ድረስ ይሆናሉ። በነገራችን ላይ ይሄ ሥርዓተ ትምህርት ሲዘጋጅ በአስኳላው ትምህርት አካሄድ ነው ለመሄድ የተሞከረው። ይሄንን ለምንድነው? በሚማሩበት ትምህርት ከቤተ ክርስቲያን ስርዓት፣ ከቤተ ክርስቲያን ሃይማኖት፣ ከቤተ ክርስቲያን ዶግማ፣ ከቤተ ክርስቲያን ትውፊት የሚቃረኑ ጉዳዮችን እዚህ አስቀድመው እያጠፉ ወይም ደግሞ አስቀድሞ የቤተ ክርስቲያን ነገር አውቀው መሄድ እንዲኖርባቸው
ከማሰብ አንፃር ነው የተዘጋጀውና እርከን 1 ምንለው እነዚህን ነገሮች የያዘ ነው። እርከን 2 ምንለው ከ11 እስከ 14 ዓመት ያሉት ናቸው። እነዚህ እያንዳንዳቸው በአስኳላው ትምህርት ደግሞ ስንሄድ ከ5ኛ ክፍል እስከ 8ኛ ክፍል ያሉት እርከን 2 ናቸው። ስለዚህ አንድ ልጅ 7 ዓመት ሲሞላው 1ኛ ክፍል ይገባል። 8 ዓመት ሲሞላው 2ኛ ክፍል ይገባል። እነዚህ እርከኖቹ ናቸው። እርከን 3 ምንለው ደግሞ ከ13 ዓመት እስከ 16 ዓመት ያለውን ነው። ይሄ ደግሞ ከዓለማዊ ትምህርታቸው ከ9ኛ እስከ 10ኛ ክፍል ያለው ነው። እርከን 4 ምንለው ከ17 እስከ 18 ሁለቱን እድሜ የያዙት ናቸው። እነዚህ 11ኛና 12ኛ ክፍል የሚደርሱት ናቸው። እነዚህ 4 እርከኖች ውስጥ ተማሪዎች በተለይ ከስር ለሚመጡ ልጆች ከስር እየመጡ እየተማሩ ሲመጡ ውጤታማ ነው የሚሆነው። በመሃል ድንገት የሚመጡ ሰዎችስ ቢኖሩ ብለን ካሰብን ደግሞ መግቢያ ክፍሎች ብለን የምናስባቸው አሉ። ከመሃል ለሚመጡ ልጆች ለምሳሌ 4ኛ ክፍል 7ኛ ክፍል 1ኛ 4ኛ 7ኛ ክፍል መግቢያ ክፍሎች ናቸው፣ ማስጀመሪያ ናቸው። 4ኛ ክፍል ላይ በመሃል የሚመጣ ልጅ ቢኖር እድሜው ታይቶ 4ኛ ክፍል ላይ ይገባል። ከዛ በፊት ያሉ ትምህርቶች ውስጥ እንዴት ነው የሚሆነው ከተባለ እዚህ ጋር ጠቅለል ባለ መልኩ ያገኛቸዋል ከስር ያጣቸውን ትምህርቶች። 7ኛ ክፍልም ያለ ሰው በእንዲህ አይነት መልኩ ነው የሚያደርገውና እርከኖቹ እነዚህን ይመስላሉ። አሁን ለምሳሌ ይሄ 7ኛ ክፍል መጽሐፍ ነው። በ7ኛ ክፍል መጽሐፍ ውስጥ 6 የትምህርት አይነቶች አሉ። እነዚህ 6 የትምህርት አይነቶች በውስጡ የተካተተባቸው ናቸው። 6ቱንም በአንድ ተደርጎ ነው የታተመው። በስርዓተ ትምህርቱ የመሰረተ ሃይማኖት፣ ነገረ እግዚአብሔርና ስነ ፍጥረት፣ የቅዱሳት መጻሕፍት፣ የመጽሐፍ ቅዱስ ታሪኮች፣ ክርስቲያናዊ ስነ ምግባር፣ ስርዓተ ቤተ ክርስቲያን፣ ተግባራዊ ክርስትናና የግዕዝ ቋንቋ ትምህርቶች የተካተቱበት ሲሆን ትምህርቱ ተግባራዊ ከተደረገበት ጊዜ ጀምሮ በሰንበት ትምህርት ቤት አባላት ላይ ዘርፈ ብዙ ውጤቶች ተስተውለዋል። የስርዓተ ትምህርቱን ፋይዳ እንደው አንዳንዴ እያጋነንን ይመስል ይሆናል ብለን እንሰጋለን እንጂ በተግባር እታች ወርዶ እየተተገበረ ያለውን መመልከት ሲቻል ነው ምን ፋይዳ እንዳመጣ በተግባር መረዳት የሚያስችለው። የመጀመሪያው እንግዲህ በቤተ ክርስቲያን ትምህርት ዕውቀት የጠለቀ ግንዛቤ እንዲኖራቸው አብቅቷል፣ አስችሏል። በቀላሉ ለሚነሱ ዛሬ በማህበራዊ ሚዲያው የሚነሱ በጣም ብዙ ጥያቄዎች ናቸው ያሉት። ብዙ ሰዎችን ያልተገባ ወይም ትክክል ያልሆነ ሐሳብን የሚያሰርጹበት ፕላትፎርም ነው ያለው። በዚህ ውስጥ ተሻግሮ ማለፍ የሚችል ሃይማኖትን በሚገባ የሚረዳ በቤተ ክርስቲያን ትምህርት ውስጥ መማር ይገባቸዋል ተብሎ የሚታሰቡ እንግዲህ በቀጣይ ምናነሳቸው ይኖራሉ። 6 ክፍለ ትምህርቶች ተዘጋጅተው ነው የሚማረው። ትምህርት ሃይማኖትን፣ ስርዓተ ቤተ ክርስቲያንን፣ የመጽሐፍ ቅዱስ ጥናትን፣ የቤተ ክርስቲያን ታሪክን፣ ቋንቋን፣ ግዕዝን፣ ክርስቲያናዊ ስነ ምግባርን እንዲማር ሆኖ ነው ክፍለ ትምህርቶቹ የተዘጋጁት። በእነዚህ ውስጥ በእያንዳንዱ ክፍል ምን መረዳት እንዳለበት አውቆ ነው የሚሄደው። እንግዲህ በነበረው ሂደት ቢቀጥልስ ከሚለው ሐሳብ የመጀመሪያው ሰንበት ትምህርት ቤቶች ባሉበት ወይም ባሏቸው አባላት አቅም መጠን ነው ሲያስተምሩ የቆዩት። ይህንን ሙሉ ለሙሉ ይቀይራል። አቅም የሌለበት እጅግ በጣም ገጠር ቢሆን ወይም ደግሞ ከተማ ሆኖ ከከተማ ዳር የወጣ ቢሆን በቂ አባላት ባይኖሩት በየሳምንቱ ስብከት ተምሮ ሊሄድ ይችላል። ስብከት ልክ ነው፣ የቤተ ክርስቲያንን ትምህርት ይማርበታል። ነገር ግን ዶግማውን፣ ቀኖናውን፣ ትውፊቱን፣ ስርዓቱን ምንጭ እየተጠቀሰለት መሰረት በሚይዝበት ደረጃ እንዲማር አይረዳው። ይሄ ግልጥ ነው። ተከታታይነትም አይኖረውም። ዛሬ የሚማረው አንድ ጥቅስ ተመርጦ ስለሱ ማብራራት ሊሆን ይችላል። የሚቀጥለው ሳምንት ደግሞ ሌላ ነው ጥያቄውም ሐሳቡም የሚሆነው። ስርዓተ ትምህርት ሲሆን ግን ዛሬ ከተማረው የቀጠለው ነው በቀጣዩ መርሃ ግብር ለመማር ሲመጣ ትምህርቱን የሚያገኘው። ስለዚህ ለተማሪው ያለው የመጀመሪያው ፋይዳ ምን
እያወቀ ሄደ፣ እንዴት እያደገ ነው የሚለውን ቤተሰብም እንዲከታተል በመጣበት ጊዜም ደግሞ ሰንበት ትምህርት ቤት ላይ በአግባቡ መማር እንዲችል ከየትኛው ወደ የትኛው ይሻገራል የሚለውን በሚገባ እንዲረዳ አድርጓል። ይሄ የመጀመሪያው ነው። ቀጥሎ ተከታታይነት ያለው ምዘና እንዲኖር ያደርጋል። ምዘና ይኖራል። ምን አወቀ የሚለውን በክፍል ውስጥ በሚኖሩ ኬዞች፣ በክፍል ውስጥ በሚኖሩ ፈተናዎች፣ በየሴሚስተሩ ወይም የክፍለ ዓመቱን ለሁለት ተከፍሎ ስለሚማሩ በየሴሚስተሩ ምን አወቀ ተብሎ ይመዘናል። በዛ ልክ ተማሪው ያወቀውንና ያላወቀውን እንዲለይ የሚያስችል ይሆናል። ይሄ ብቻ አይደለም። በስርዓተ ትምህርት ፖሊሲው ከተቀመጡት ነገሮች አንደኛው ምንድነው? በሀገረ ስብከት ደረጃ ተመዝኖ ሰርቲፊኬት እንዲያገኝ ይሆናል። በአጥቢያው ብቻ አይደለም የሚሆነው። አራተኛ ክፍል ላይ ሲደርስ አሁን ወደ 6 ከፍ ተደርጓል። 6ኛ ክፍል ላይ ሲደርስ ይመዘናል። 4ኛ ክፍል ላይ ሲደርስ ይመዘናል። 8ኛ ክፍል ላይ ሲደርስ ይመዘናል። 10ኛ ክፍል ላይ ሲደርስ ይመዘናል። እነዚህ ሁሉ ምዘናዎች የሚከናወኑት በሀገረ ስብከት ደረጃ ነው። ያስተማረው አጥቢያ አይደለም የሚፈትነው፣ ሀገረ ስብከቱ ነው የሚፈትነው። 4ኛ ክፍል የደረሰ ተማሪ እስከ 4ኛ ክፍል ሊያቅ የሚገባውን የመጠነ በዛ ልክ ተማሪ መብቃቱን በሚያሳይ ደረጃ ምዘና ይከናወንለታል። ያን ምዘና ተመዝኖ ሰርቲፊኬት የሚሰጠው በሀገረ ስብከቱ ደረጃ ነው። ቀጥሎ 8ኛ ክፍል ላይ ተመሳሳይ ምዘና ይኖረዋል። ልክ ባለማዊው ሚኒስትሪ እንደሚሰጠው ማለት ነው። 8ኛ ክፍል ላይም ልክ እንደዚሁ ይመዘናል። ቀጥሎ 12ኛ ክፍል 10ኛ ክፍል ይመዘናል። መጨረሻ ላይ 12ኛ ክፍል ላይ ይመዘናል። 12ኛ ክፍል ምዘና የሚሰጠው በሀገር አቀፍ ደረጃ ነው። በሀገር አቀፍ ደረጃ ምዘና ይመዘናል። ምን ያህል ሀገረ ስብከቶች ምን ያህል ተፈታኞችን አቅርበው ምን ያህል ተማሪዎች መፈተን ቻሉ የሚለውን እና ውጤት ማምጣት ቻሉ የሚለውን ሰርቲፊኬት የሚሰጠው በሀገር አቀፍ ደረጃ ይህ ተቋም ነው። ሰንበት ትምህርት ቤቶች ማደራጃ መምሪያ በኩል ነው ሰንበት ትምህርት ቤቶች አንድነት መዝኖ ውጤታቸውን እንዲያውቁ የሚያደርገው። በዚህ ሂደት ውስጥ ተማሪው ትምህርት ሃይማኖትን በሚገባ መረዳቱን እያየን እንሄዳለን። ሌላው ተግባራዊ ክርስትናን እንዲማር ማድረግ ነው። እንግዲህ ክርስትና ምን ያህል አውቀሃል አይደለም፣ ምን ያህል አውቀሃል አስፈላጊ ነው። ሃይማኖቱን በእውቀት መደገፍ ይገባዋል። ከዛ ባለፈ ግን ተግባራዊ ክርስትና አለው ወይ የሚለው ነው። በመጽሐፎቹ በየምዕራፉ የሚሰጡ ስራዎች አሉ በተግባር እንዲገለጥ። ከህፃናቱ ጀምሮ ማማተብን ሲማር እንዴት አድርጎ እንደሚያማትብ፣ ጸሎትን ሲማር እንዴት አድርጎ መጸለይ እንዳለበት፣ ስግደትን ሲማር እንዴት ባለ ሁኔታ ሊሰግድ እንደሚገባው ተምሮ ነው የሚያልፈው። ይሄ በተግባር እየተገለጠ መሄዱንም እያረጋገጡበት የሚሄዱ ነው። ስለዚህ ቀድሞ ከነበረው አንፃር ሲታይ በምዘና ልዩነት አለው፣ በሚሰጠው ትምህርት ተከታታይነት ልዩነት አለው፣ በሚያገኙት መሰረታዊ ዕውቀት ልዩነት አለው፣ ተግባራዊ በሆነው የትምህርት ሂደት ላይ ልዩነት አለው። ከዚያ ቀጥሎ ደግሞ የማስተማሪያ ቦታዎችን በአግባቡ ከማዘጋጀት አንፃር ልዩነት አለው። አሁን በጣም በብዙ ሀገረ ስብከቶች በጣም በብዙ አጥቢያዎችና አድባራትና ገዳማት ሰንበት ትምህርት ቤቶች ህንፃ ወደ መገንባት መጥተዋል። ህንፃውን የሚገነቡት የማስተማሪያ ክፍል እጥረት እየገጠማቸው ስለሆነ ነው። እጅግ በጣም በብዙ ቁጥር የሚማር አባል ወደ ሰንበት ትምህርት ቤት እንዲመጣ እያደረገ ነው። ለምን? ምን እንደሚማር እያዩት ስለሆነ ወላጆች በብዛት ተማሪዎችን ወደ ሰንበት ትምህርት ቤት እንዲያመጡ ምክንያት ሆኗል። እነዛን አባላት በየክፍሉ ለማስተማር በቂ ማስተማሪያ ቦታ ማዘጋጀት አስፈላጊ ይሆናል። የሥርዓተ ትምህርቱ ሲዘጋጅ ተማሪዎች ከአስኳላ ትምህርታቸውና ከሌሎች ተጓዳኝ ጉዳዮች ጋር በማያያዝ ለመቅረጽ ተሞክሯል። መጽሐፍ ዝግጅቱ 3 ነገሮች ላይ ያተኮረ ነው። 3 ነገሮች ላይ መስተጋብሩ ያተኮረ ነው። የመጀመሪያው በዚህ ትምህርት ውስጥ ተማሪዎች ከሌሎች የቤተ ክርስቲያን የትምህርት ተቋማት ጋር ያላቸውን ግንኙነት እንዲያጠነክሩ የሚያደርግ ነው። ለምሳሌ በአብነት ትምህርቱ ከታች ጀምሮ ያለውን በአብነት ትምህርት የሚማሩትን ትምህርቶች እየተማሩ እንዲመጡ የሚያደርግ ነው። ከነገና
በመንፈሳዊ ኮሌጆችም አንጻር ደግሞ በዛ ሊያገኟቸው የሚገቡ ነገር ግን በዚህ ደግሞ በጥቂቱ አውቀዋቸው ሊሄዱ የሚገቡ ጉዳዮችን ደግሞ በጥቂቱ እያሳወቀ የሚሄድ ነው። ስለዚህ የመጀመሪያው መጽሐፍ ዝግጅቱ ከመንፈሳዊ የትምህርት ተቋማት ጋር መስተጋብር ያለው ነው። ሁለተኛው ከመደበኛው የአስኳላ ትምህርት አንጻር አንድ ተማሪ ከሚማርበት ትምህርት ሂደት ውስጥ 5ኛ ክፍል ቢሆንና በ5ኛ ክፍል ሂደት ውስጥ ምንድነው በአስኳላ ትምህርት ሊማር ሊያውቅ ይችላል ተብሎ የተሰጠው ነገር ምንድነው? በዛ ትምህርት ውስጥ ሃይማኖትን፣ ባህልን፣ አስተምህሮን ሊጋፋ የሚችሉ ነገሮች ምንድናቸው? እነዚህን በተናጠል የማጥናት ስራዎችም እስከ መስራት ድረስ ተሰርቷል። ሶስተኛው ደግሞ ወቅታዊና ተጓዳኝ ወቅታዊ ጉዳዮችን እንግዲህ ዓለም እንደምናያት ናት፣ ተለዋዋጭ ናት። በየጊዜው አዳዲስ ነገሮች በየጊዜው ሁሉ ነገር ይሆናል እና ተማሪዎች ሊፈጠርባቸው የሚገባውን ጉዳይ አስቀድመው አውቀውት ዝግጁዎች እንዲሆኑ ከወቅታዊና ተጓዳኝ ጉዳዮችን ማዕከል ያደረገ ዝግጅት ነው። መስተጋብሩ የመጽሐፍት ዝግጅቱ እነዚህን የያዘ ነው። በየደረጃው የተዘጋጀውን የመማሪያ መጽሐፍ በየሀገረ ስብከቱ ባሉ ሰንበት ትምህርት ቤቶች ተደራሽ ለማድረግ የበጀት እጥረት ተግዳሮት የፈጠረ ሲሆን አንዳንድ ሀገረ ስብከቶች ተገቢውን ትኩረት ባለመስጠታቸው በታሰበው ልክ እንዳይሰራ ሆኗል። እንግዲህ የመጽሐፍት ህትመቱ በእውነት ቅዱስ ሲኖዶስን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነትን በእውነት እጅግ አድርገን የምናመሰግንበት ነው። ከህትመቱ ጋር በተያያዘ በቅርብ ክትትል መጽሐፍቱ ወደ ህትመት ከመግባታቸው በፊት የሄዱት ሂደት አለ፣ የመጽሐፍ ዝግጅት አለ ራሱን ችሎ እጅግ በጣም ብዙ ጉልበት፣ ጊዜ፣ ገንዘብ ይጠይቃል። በዚህ ላይ በጣም ብዙ የቤተ ክርስቲያን ሊቃውንት፣ የሰንበት ትምህርት ቤት መምህራን፣ የቴዎሎጂ መምህራን፣ የሥራ ትምህርት ባለሙያዎች፣ የስነ ስዕል ባለሙያዎች እንዲሳተፉ ሆኗል። እነዚህ መጽሐፍት ሲዘጋጁ በዛ መጠን ነው የተዘጋጁት። ከህትመት አንጻር እንግዲህ በመጀመሪያው ዙር ከአንደኛ ክፍል እስከ 4ኛ ክፍል 23 መጽሐፍት ናቸው መጀመሪያ የተዘጋጁት። 23 አይነት መጽሐፍ ቀላል ነገር አይደለም። እነዚህን መጽሐፍት ከተዘጋጁ በኋላ በሊቃውንት ጉባኤ እንዲታይ አርትዖት እንዲሰራለት ተደርጓል። ከዚያ ቀጥሎ ወደ ህትመት ሲገባ በጀት ተመድቦለት ነው። በበጀት ነው አሁን የተሰራው። ይሄ በዚህ ምክንያት ነው እንግዲህ ቅዱስ ሲኖዶስንም ጠቅላይ ቤተ ክህነቱንም የወቅቱን ስራ አስኪያጅም የሰንበት ትምህርት ቤቶች ማደራጃ መምሪያ ሊቀ ጳጳስ በዚህ ሂደት ውስጥ ያደረጉት አስተዋጽኦ ከፍተኛ ስለሆነ ነው ምስጋና እናቀርባለን እያለን ያለ ነው። በጀት በመመደብ ሂደት በጣም ሰፊውን ሂደት ሄደዋል። ቀጥሎም የህትመቱ ስራ በቅርበት በመከታተል ሰፊ አስተዋጽኦ ተደርጓል። ስለዚህ በዚህ መሰረት የመጀመሪያው መጽሐፍ አምና ከአንደኛ እስከ 4ኛ ክፍል ያለው በቅዱስ ፓትርያርኩ ተመርቆ ወደ አገልግሎት ገብቷል። ከ5ኛ እስከ 7ኛ ክፍልም በተመሳሳይ መጽሐፍቱን አዘጋጅተን ጨርሰናል። ወደ ኦሮምኛ ቋንቋ የመተርጎም ስራ ተሰርቶ ከአንደኛ እስከ 4ኛ ክፍል ያሉ መጽሐፍት ታትመው እነሱም ለስርጭት ዝግጁ ሆነዋል። በቀጣይ በሌሎች ቋንቋዎችም ይሄው ስራ የሚቀጥል ነው የሚሆነው። በእንግሊዘኛ እየተሰራ ነው ያለው፣ በትግርኛ እየተዘጋጀ ነው ያለው። በሌሎችም ተደራሽ ልንሆንባቸው በምንችላቸው መጠኖች በሙሉ መጽሐፍቱ እየተዘጋጁ ነው ያሉት። ከዝግጅት አንጻር ያለው ይሄንን ይመስላል። በስርጭቱ ላይ እንግዲህ አሁን ባለው ሁኔታ ትክክለኛው ተደራሽ ሊሆን የሚገባው አካል ጋር እንዲደርስ አድርገን ነው እየሰራን ያለ ነው። እንግዲህ እንደ ሀገር አቀፍ ከመጽሐፍ ዝግጅቱ በዘለለ ትግበራውንም ደግሞ የመከታተል ስራዎችን ደግሞ እንሰራለን። ትግበራውን የምንከታተለው የመጀመሪያ የማስተግበሪያ ሰነድ በማዘጋጀት ነው። በአመቱ መጀመሪያ ለሁሉም ሀገረ ስብከቶች የሚበተን ትምህርት መቼ ይጀምራል፣ የመጀመሪያ ሴሚስተር ትምህርቶች ምን ይሆናሉ፣ የመጀመሪያ ሚድ ፈተና መቼ ይሆናል፣ ማጠቃለያ ፈተና መቼ ይሆናል፣ ሁለተኛ ሴሚስተር መቼ ይሆናል የሚሉትን አጠቃላይ የምረቃው የመጨረሻው የትምህርት ማጠቃለያ ጊዜ መቼ ይሆናል የሚሉትን
የማስተግበሪያ ሰነድ የመጀመሪያ ዝግጅት የምናደርገው እሱን ነው። ስለዚህ ትግበራውን የምንከታተለው ከሱ አንፃር ነው። ሀገረ ስብከቶች እሱን ወስደው እንደየሀገረ ስብከታቸው ነባራዊ ሁኔታ የሀገረ ስብከት አንድነቶች ትግበራውን በዛ የሚከታተሉ ነው የሚሆነው። ተግዳሮት ግን የሆኑ መጥቀስ የሚኖርብን ጉዳዮች አሉ። የመጀመሪያው ተግዳሮት የሚሆነው ግንዛቤ ነው። የግንዛቤ እጥረት ነው። አሁን የግንዛቤውን እጥረት ለመቅረፍ አንድነቱ በተለያየ ጊዜ የግንዛቤ መፍጠሪያ ስልጠናዎችን በተለያዩ አማራጮች በተለያዩ ሁኔታዎች እየሰጠ ይገኛል። ነገር ግን ግንዛቤ ከማጣት ከሚመለከታቸው አካላት የግንዛቤ እጥረት ምክንያት ከትግበራ ፈቀቅ የሚሉ ወይም ደግሞ ትግበራውን ዘግይተው የሚጀምሩ ሀገረ ስብከቶች አሉ። እነዛም ወደ ትግበራ እንዲገቡ የምናደርግበት ሂደት እየተፈጠረ ነው፣ እያደረግን ነው። ሁለተኛው የልምድ ነው። ቀድሞ የነበረ ልማድ አንድነትን በህብረት የሚሄድን ሁኔታ ያለ መውደድ ወይም ደግሞ የቀድሞ የነበረን ልማድ ለመተው ወይም ደግሞ ትክክለኛው ነው አይደለም ምን ተጠቅመንበታል አልተጠቀምንበትም የሚለውን አመዛዝኖ ትቶ ይህን ይዞ ለመሄድ በግለሰቦች ደረጃ ልማድን የመተው ችግሮች ያጋጥመዋል። እነዚህንም በተለያዩ በተደጋጋሚ ውይይቶች የመፍታት የማስኬድ ሁኔታዎችን እየፈጠርን እነዚህ በየቦታው የሚያደርጉ ሁኔታዎች ናቸው። ሌላው ትግበራው ላይ ትንሽ ደከም ያሉብን ሀገረ ስብከቶች አሉ። እነዚህ ወቅቱ ካመጣው ፈተና አንፃር ከሰላም እጦት አንፃር እነዚህ ጉዳዮች ለስርዓተ ትምህርቱ ትግበራ እንቅፋት ይሆነባቸዋል። በጣም ግን መመስገን ያለባቸው ቦታዎች ደግሞ አሉ። እንዲህ አይነት ፈተናዎች እያሉ እንዲህ አይነት ትግበራውን ለማከናወን ችግሮች እያሉ እንኳን ስርዓተ ትምህርቱን ለማስተማር እየተጉ ያሉ እያስተገበሩ ያሉ ብዙ ሀገረ ስብከቶች አሉ። ከሊቃውንቱ ባሻገር በተለያየ የስርዓተ ትምህርት ዘርፍ ላይ ባለሙያ የሆኑ አካላት ደግሞ መጻሕፍቱ የመጽሐፍ ይዘት እንዲኖራቸው ፍሰታቸው ተገቢውን አካሄድ ተከትሎ እንዲሄድ ሰፊ ድጋፍ አድርገዋል። የቋንቋ ባለሙያዎች የቃላት አጠቃቀሙ ትክክለኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የተከተለ እንዲሆን በማድረግ ረገድ ሰፊ ስራ ሰርተዋል። የስነ ስዕል ባለሙያዎች መጻሕፍቱ ለህፃናት ሲሆን ምን አይነት መሆን እንደሚገባው ይታወቃል። በዛ ልክ መጻሕፍቱን በማዘጋጀት ረገድ ሰፊ ድጋፍ አድርገዋል። የሰንበት ትምህርት ቤት መምህራን፣ የቴዎሎጂ መምህራን በዚህ ረገድ መጽሐፉን በማዘጋጀት ረገድ ሰፊ ሚና ነበራቸው። ተገቢውን ከነሱ የሚጠበቀውን ሚና ተወጥተዋል። ከዛ ባሻገር የሊቃውንት ጉባኤን እጅግ አድርገን ልናመሰግን እንፈልጋለን። መጻሕፍቱን አሁን ብዛታቸውን ቅድም ስጠቅስ 23 መጻሕፍት ከአንደኛ እስከ አራተኛ ክፍል ነበሩ። ከአምስተኛ እስከ ሰባተኛ ክፍል ደግሞ ወደ 18 መጻሕፍት ናቸው የተዘጋጁት። እነዚህን መጻሕፍት ጊዜ ወስዶ በአግባቡ ተመልክቶ ይሄ ይታረም፣ ይሄ ይጨመር፣ ይሄ ይቀነስ፣ ይሄ ይመጥናል፣ ይሄ አይመጥንም የሚሉትን ሐሳቦች መስጠት ቀላል ነገር አይደለም። ለዚህ ትኩረት ሰጥተው እንኳን አይደለም ወደ 43 አካባቢ መጻሕፍትን ቀርቶ አንድ መጽሐፍ አርሞ ለመመለስ ያለው መከራ ይታወቃል። ይሄንን ህይወታቸውን ሰጥተው ጊዜያቸውን ሰጥተው ያደረጉ የሊቃውንት ጉባኤን አባላትን እጅግ አድርገን ልናመሰግናቸው እንወዳለን። ሚናቸውን በአግባቡ ተወጥተዋል። እዚህ ላይ ወደ ኦሮምኛም በተተረጎሙት መጻሕፍት ላይ በኦሮምኛ ቋንቋ የሚያስተምሩ መምህራን አርቶኦቱ ላይ ቋንቋውን በአግባቡ የሚረዱ የሊቃውንት ጉባኤ አባል እንዲሳተፉ በማድረግ ረገድ ሰፊ ድርሻ ተወጥተዋል። እነዚህን አካላት እናመሰግናለን። ሌላው ትልቁ ባለቤት እንግዲህ ባለድርሻ ሲባል ማራቅ ስለሆነ ባለቤት ሆኖ ቅዱስ ሲኖዶስ ስርዓተ ትምህርቱ እንዲተገበር ቁርጠኛ የሆነ መመሪያ በማስተላለፍ ትእዛዝ በማስተላለፍ ጠቅላይ ቤተ ክህነቱ
ህትመቱን በማገዝ መጻሕፍቱ የደረሱበትን ሁኔታ በቅርበት በመከታተል እና በማስኬድ የየመምሪያው ይሄ የሚመለከታቸው መምሪያዎች በሙሉ ስራው ውጤታማ እንዲሆን በማድረግ ረገድ ሰፊ ሚና ነበራቸው። እነዚህን አካላት ሳናመሰግናቸው አናልፍም። ለቤተ ክርስቲያናቸው የሰሩት ቢሆንም ሚናዬ ነው ግዴታዬ ነው ብሎ መወጣት ቀላል ስላልሆነ የሰንበት ትምህርት ቤቶች ማደራጃና መምሪያ ሊቀ ጳጳስ ብፁዕ አቡነ ቀሌሜንጦስ እያንዳንዷን ሂደት ምን ደረሰች እያሉ በቅርበት በመከታተል ውጤት እንዲመጣ በማድረግ ረገድ ሰፊ ሚና ነበራቸው። የሥርዓተ ትምህርቱን ለማስተግበር አመራሩ፣ የሰንበት ትምህርት ቤቶች አንድነት አመራር አስፈጻሚ፣ ሌሎችም ልዩ ልዩ አገልጋዮች ሰፊ ጊዜያቸውን ወስደው እዚሁ እየዋሉ እዚሁ እያደሩ ውጤት መምጣት ይችላል የተባለውን የትኛውንም አማራጭ በመጠቀም መጻሕፍቱ ለትውልዱ እንዲደርስ በማድረግ ረገድ ሰፊ ስራ ሰርተዋል። እንግዲህ መጽሐፍ የሚፈጀው ጊዜ አለ፣ ማረም የሚፈጀው ጊዜ አለ፣ ታይፕ ማድረግ የሚፈጀው ጊዜ አለ። እነዚህን ሁሉ በመወጣት ረገድ በአንድነቱ እያገለገሉ የሚገኙ ወንድሞች እህቶች በሰፊው ደክመውበታል። በዚህ ሚናቸውን በአግባቡ ተወጥተዋል ብለን ማመስገን እንወዳለን። ቅድም እንዳነሳሁት ወደ ስርጭቱም ላይ ያገዙን አካላት በሙሉ ተገቢው ሚና ተወጥተዋል ብለን እናስባለን። በዚህ ረገድ ይሄ ብቻ በቂ ነው ብለን ግን አናምንም። መጻሕፍቱ ተደራሽነታቸው መጨመር ስለሚገባው ቅዱስ ሲኖዶስም የጠቅላይ ቤተ ክህነቱም በጀቱን ከፍ ማድረግ ላይ ማገዝ ይገባቸዋል ብለን እናስባለን። ከዚያ ባሻገር ቅድም እንዳነሳሁት እንደ ማህበረ ቅዱሳን ያሉ አካላት መጽሐፍቱን በማሳተም ረገድ እስካሁን ምንም ያገዙት ነገር የላቸው። በዚህ ረገድ ማገዝ ይገባቸዋል። ከዚህ የሚወጣውን ትውልድ ነው ተቀብለው ዩኒቨርሲቲ ላይ የሚያስተምሩት። ለዛ መደላደል ከመፍጠር አንፃር በጀት መድቦ እገዛ ማድረግ ይገባል። ሌሎችም መንፈሳዊ ማህበራት በዚህ ረገድ ሰፊ ሚና ሊኖራቸው ይገባል። ትውልድ ማትረፍ፣ ትውልዱን ማሻገር፣ የነገዋን ቅድስት ቤተክርስቲያን ተረካቢ ትውልድ በስርዓተ ሃይማኖቱ በትምህርት ሃይማኖቱ ያደገ እንዲሆን ማድረግ ላይ ሰፊ እገዛ ይጠበቅባቸዋል። በዚህ ረገድ ያደረጉት እገዛ አነስተኛ በመሆኑ ያንን ማድረግ ይገባቸዋል። እንግዲህ እነዚህን ነው ማንሳት የምፈልገው። በሰንበት ትምህርት ቤት ደረጃ ያለውን እንመልከት። በሰንበት ትምህርት ቤት ደረጃ ሰዎች ለሰንበት ትምህርት ቤት ይሰጡት የነበረውን ኢሜጅ ምልከታ እንዲቀይር አድርጓል። ሰንበት ትምህርት ቤት ነው፣ የትምህርት ማዕከል ናት፣ የትምህርት ቤት ናት። ልንማር ዕውቀታችንን መንፈሳዊ ሕይወታችንን ልናዳብር የምንገባባት ቤት ናት እና አብዛኛውን ሰንበት ትምህርት ቤቶች አሁን ሄደን ስንመለከት የትምህርት ማዕከላት ሆነዋል። እንደ አስኳላው ትምህርት ቤት ብንሄድ መማሪያ ቦታዎችን አዘጋጅተው እየሰጡ ያሉ የትምህርት ማዕከል ያደረጓሉ። አሁን ለምሳሌ ወደ ደቡብ ወሎ ብንሄድ፣ ድሬዳዋ ብንሄድ አድባራት አጥቢያዎች የከፈቷቸውን ሰንበት ትምህርት ቤቶች የአስኳላ ትምህርት ቤቶች ለሰንበት ትምህርት ቤቶች ደግሞ ስርዓተ ትምህርቱን ማስተግበሪያ ደግሞ ሰጥተዋል። ስለዚህ በዛ ሂደት መምህራኖችን በመመደብ የትምህርት ማዕከላት ሆኗል ሰንበት ትምህርት ቤት። እንግዲህ የሚታወቀው በነበረን ግንዛቤ መምህር በማጣት መዝሙር ብቻ ነው ምን ታደርጋላችሁ የሚል እሳቤዎች ያልሆኑ ግንዛቤዎች ነበሩ። እነዛ ግንዛቤዎች እንዲቀየሩ እንደ ሰንበት ትምህርት ቤት እንዲቀየሩ ሆኗል። በአባል ደረጃ የመጣው ውጤት ምንድነው ካልን የአባሉ ወይም ደግሞ የአንድ መንፈሳዊ ተማሪ የአንድ ኦርቶዶክሳዊ ወጣት ልጆች መንፈሳዊ ዕውቀታቸው እለት ተእለት እያደገ መምጣት ይኖርበታል። ከቤተ ክርስቲያን ጋር ያላቸው ግንኙነትም እያደገ መምጣት ይኖርበታል። ስለዚህ በህይወታቸው ቤተ ክርስቲያንን ለማወቅ ያላቸውን ነገር የበለጠ እንዲገፋ አድርጎታል። ይሄንን በማስረጃም ጭምር ነው የምናደርገው። ከዚህ በፊት ባሉት ሂደቶች መምህራን ተማሪዎችን የሚያስተምሩት ባላቸው ዕውቀት ልክ ደረጃ ነው።
ገብቷቸዋል ወይስ አልገባቸውም፣ ተረድተውታል አልተረዱትም የሚለውን አያዩትም። አሁን ግን የተሰፈረ የተቆጠረ ነው ለእያንዳንዱ የሚሰጥ። በዛ በተሰፈረው በተቆጠረው ልክ ለምሳሌ በዚህ ወደ ሶማሌ ሀገረ ስብከት ብንሄድ ተማሪዎቻቸውን ቁጭ አድርገው በአራተኛ ክፍል ስርዓተ ቤተክርስቲያን ትምህርት ላይ ቤተክርስቲያን ስግደትን እንዴት ነው የምትሰግደው፣ የስግደት አይነቶች ምን አይነት ናቸው፣ ለማን ነው የሚሰገደው የሚለውን መምህራን ወደ ምረት ያወጣቸውና በዛ ወደ ምረት ላይ እንዴት እንደሚሰገድ መምህራን ተግባራዊ ነገሮችንም ጭምር እያሳዩ ነው የሚመጡት። ስለዚህ ቤተክርስቲያን የበለጠ እንዲያውቋት ቤተክርስቲያን የበለጠ እንዲቀርቧት አድርጓል። ውጤቱ የሚታይ የሚመዘን ነው። ስርዓተ ትምህርቱ ተግባራዊ በመደረጉ ኦርቶዶክሳውያን ለሰንበት ትምህርት ቤት ያላቸው እይታ እንዲስተካከል ያደረገ ሲሆን አባላቱም የነገ የቤተ ክርስቲያን ተልእኮ ዝግጁ እንዲሆኑ እየተደረገ ይገኛል። ሀገረ ስብከት ይህ ስራ ትውልድ ላይ የምንሰራው ይህ ስራ የነገዋን ቤተ ክርስቲያን የምንቀርጽበት መሆኑን አምኖ ከሌሎቹ ስራዎቻችን ባልተናነሰ እኩል እንደውም በበለጠ መልኩ በበጀትም በመምህራን ምደባም በሌሎቹም ረገድ ሰፊ ትኩረት መስጠት ይገባቸዋል ብዬ አስባለሁ። እኔ የመጀመሪያ ባለድርሻ አካላት፣ ሁለተኛ የሀገረ ስብከቱ ደግሞ የሰንበት ትምህርት ቤት አንድነት አባላት ደግሞ እነሱም ደግሞ ኃላፊነትን ከመወጣት አንፃር አንድነቱ የመዋቀሩ የመጀመሪያውና ዋነኛው ዓላማ በህብረት የሰንበት ትምህርት ቤቶችን አንድነት የማጠናከር እንደመሆኑ የመጀመሪያው ስራ ይሄንን ስርዓተ ትምህርት የማስተግበር ነውና በአንድነት የተሾሙ ወይም ደግሞ ኃላፊነት የተሰጣቸው አካላት ይሄንን ስርዓተ ትምህርት ለማስተግበር በእነሱ ደረጃ የሚሰጠውን በየሀገረ ስብከቶቻቸው ስር ያሉትን መመዘን መከታተል ያሉትን ነገሮች መከታተል ኃላፊነቶቻቸውን ሊወጡ ይገባል። ብዙ ሰንበት ትምህርት ቤቶች እየተቸገሩ እንደሆነ እንሰማለን። ሰንበት ትምህርት ቤቶች አዳራሾቻቸውን እንዲያስተምሩበት ከመፍቀድ ይልቅ ለሰርግ እንዲያከራዩ የመስጠት እንዲህ አይነት አጋጣሚዎች አሉ። ትውልድን ከመቅረጽ በላይ ኃላፊነት ድርሻ የለም። ይሄ ትልቁ የሁላችንም ድርሻ ነው። እዛ ጋር ከምናገኘው ገንዘብ ይልቅ ትውልድ ላይ የምንሰራው ይበልጣልና ቦታን ከማመቻቸት አቅም ካላቸው እንዲሰሩ ቦታን ከመስጠት በዚህ እንደውም ትልቅ ምሳሌ የሚሆኑ ባሌ ሀገረ ስብከት ያሉ ደብሮች በሳጠራ ክፍሎቻቸውን እየሰሩ ተማሪዎቻቸውን የሚያስተምሩ አሉ። በቪዲዮ የምታዩት ይሆናልና እንዲህ አይነት ሂደት የሚያደርጉ ስላሉ ይሄንን ሰበካ ጉባኤያት ትኩረት እንዲሰጡ የሰንበት ትምህርት ቤት ሊቃነ መናብርት አሁን ሰንበት ትምህርት ቤት ስራ አስፈጻሚዎች ባለድርሻ አካላት ናቸው። አንደኛው ባለድርሻ አካላት ናቸው። አንዳንድ ጊዜ ትምህርት ክፍሉና ጽህፈት ቤቱ የተለያየ የሚመስልባቸው ቦታዎች አሉ። ትኩረት ሰጥቶ ለሚያስተምራቸው ተማሪዎች መጽሐፍትን ማዘጋጀት፣ የትምህርት ሰዓት ማመቻቸት፣ መምህራንን መመደብ እንዲህ አይነት ቦታዎች የሚያስፈልጉ ናቸውና ይሄንን በደንብ ትኩረት ሰጥተው ሊሰሩ ይገባል። ባለድርሻ አካላት ሰበካ ጉባኤያቶች ወይም ደግሞ ስብከተ ወንጌል ኃላፊዎች ሊቃውንተ ቤተክርስቲያን ይሄንን አብሮ ወርዶ ምንድነው የምትማሩት፣ እንዴት ነው የምናስተምረው፣ ስልጠናውን ወስዶ ብቻ መግባት ነው። የማስተማር ስነ ዘዴው ነው። ዕውቀቱ እነሱ ጋር አለ፣ ሁሉ ነገሩ አለ። ስለዚህ ስልጠናውን መጥኖ የመስጠቱን ጉዳይ ብቻ ሰጥቶ እነሱን መቀበል ነውና እሱን መጠቀም የመጨረሻው ምእመናን ነው። ምእመናንን ልጆቻችን ምንድነው የሚማሩት በሰንበት ትምህርት ቤት የተሳሳተውን እሳቤ ልጄን ሰንበት ትምህርት ቤት ብልክ ይበላሻል የሚለው የተሳሳተውን እሳቤ ጎን አድርጎ አሁን እየተማሩት ያለውን የተቀረጸውን ነገር ይህንን ተመልክቶ መጥቶ መደገፍ፣ ለልጆቻቸው ማስተማር፣ መጽሐፍቶቹ ለልጆቻቸው ገዝተው እንዲማሩ ማድረግ ከምእመናን የሚጠበቅ ነውና በአጠቃላይ ባለድርሻ አካላት ከነሱ የሚጠበቀውን ስራ ሊፈጽሙ ሊሰሩ ይገባል። እየተሰራ ያለው ትውልድን የመቅረጽ ስራ ውጤቱ ያማረ እንዲሆን ከቤተ ክህነት ጀምሮ እስከ አጥቢያ ድረስ ያሉ ባለድርሻ አካላት በእኔነት ስሜት ድርሻቸውን መወጣት ይኖርባቸዋል። ወላጆችም ሰንበት ትምህርት ቤቶችን ለልጆቻቸው ማቆያ ብቻ ሳይሆን ለሰብዕና መገንቢያና ተግባራዊ ክርስትናን ማለማመጃ እንደሆነ ተረድተው ተገቢውን ክትትልና እገዛ ማድረግ ይጠበቅባቸዋል። እንግዲህ የቤተ ክርስቲያን ትምህርት ጥልቅ ነው፣ ባህር ነው።
ከዚህ ባህር ላይ እኛ በጭልፋ ጨልፎ የማቅመስ ያክል ነው የምናስተምራቸው። ይሄ የታወቀ ነው። አባቶቻችን 40 ዓመት የሚማሩት ትምህርት ነው። ከዚያም በላይ ረጅም ዘመን ፈጅተው በእያንዳንዱ ስፔሻላይዝ ያደረጉ የሚማሯቸውን ትምህርቶች ነው በዚህ መጠን ለነሱ ያቀረብንላቸው። እንግዲህ ይህንን ቅምሻ የቀመሰ ሰው ቀጥሎ ምንድነው የሚሆነው የሚለው አስፈላጊና ተገቢ ሐሳብ ነው። እንግዲህ እነዚህን መጻሕፍት እያዘጋጀን በጎን እየሰራናቸው ያሉ ተጨማሪ ጉዳዮች አሉ። የመጀመሪያው ቅድመ መደበኛ የሚባለው አንደኛ ክፍል ከመግባቱ በፊት ተማሪው ምን ሊማር ይገባዋል የሚለው ላይ ሰፊ ስራዎች እየተሰሩ ነው። 4 ዓመት ጀምሮ ነው እንግዲህ የምንቀበለው። 4 ዓመት 5 ዓመት ያሉት ተማሪዎች የሚማሩትን ትምህርት ይዘት ኦልሞስት ወደ ማጠናቀቅ እየሄድን ነው። ቅድመ መደበኛ ምን ይሆንቁ ለዚህኛው እንዴት አድርገን እናዘጋጃቸው የሚለው ማለት ነው። ቀጥሎ ያለው ደግሞ ከ12ኛ ክፍል በኋላስ ምን ይሆኑ የሚለውን አግባብነት ያለውና ሊሰራ የሚገባው ነው። እንግዲህ እንደ ፍሰት የምናያቸው ነገሮች አሉ። ከዚህ ትምህርቶችን ወስዶ አብነት ትምህርቱን የሚቀላቀል ትውልድ ይኖራል። አንደኛው እሱ ከዚህ ባገኘው ዕውቀት ዲቁና የሚቀበሉ ወደ አገልግሎት የሚሰማሩ ወጣቶች አሉ። አሁንም እያፈራን ነው። እነዚህ በቀጣይም ቤተክርስቲያን ያገለግሉ መቀጠል ስለሚገባቸው የአብነት ትምህርቱን መቀላቀል የቻሉ ከዚህኛው ወደ አብነት ትምህርቱ የሚቀላቀሉ ይሆናሉ። ሌሎቹ ወደ ዩኒቨርሲቲ ሲቀላቀሉ በዩኒቨርሲቲ ወደ ግቢ ጉባኤያት ተቀላቅለው ትምህርታቸውን የሚቀጥሉ ይኖራሉ። ሁለተኛው ሶስተኛው በስራም በተለያየ መልኩ እዚሁ የሚቆይ ደግሞ ይኖራል። ከነዚህ መካከል የተወሰኑት ከቤተክርስቲያኒቱ ከፍተኛ ትምህርት ተቋማት ጋር ውይይት እያደረግንባቸው ነው። ይህንን እንደ መስፈርት እየተወሰደ ወደ ከፍተኛዎቹ ትምህርት ተቋማት ለቅድስት ሥላሴ ዩኒቨርሲቲ በየሀገረ ስብከቱ እየተከፈቱ ያሉ መማሪያ ዩኒቨርሲቲዎች አሉ። ወደ እነዚህ ዩኒቨርሲቲዎች እንዲቀላቀሉና ትምህርታቸው መቀጠል እንዲችሉ ሰፊ ውይይት እየተደረገ ነው። ጥሩ ጅማሮችም አግኝተናል። በአንዳንድ ሀገረ ስብከቶች ይህንን ተቀብለው እየሰሩ ያሉ አሉ። ወደዛ የሚቀላቀሉ ይኖራሉ። ሌሎቹ ሰንበት ትምህርት ቤት ላይ ከ12ኛ በኋላ የሚማሯቸውን ትምህርቶች ይዘቶች የሥርዓተ ትምህርቱ መጽሐፍ የያዛቸው ኮንቴንቶች አሉ። እነዛን ኮንቴንቶች ወደ መጽሐፍነት ወደ መማሪያነት እየቀየርን በዩኒቨርሲቲ ሌቭል ምን ሊማሩ ይችላሉ የሚሉትን ትምህርቶች ደግሞ እያዘጋጀን ነው። ስለዚህ የሚገቡባቸው ወይም ከዚህ ሲያጠናቅቁ ወዴት ይሄዳሉ የሚለውን የሚያመላክቱ ሰፊ ፍኖቶች ተዘጋጅተው እየተሰሩ ነው ማለት ነው። ቅድም እንዳነሳነው ወደ አብነት ትምህርት የሚቀላቀለውም ወደ ግቢ ጉባኤ የሚቀላቀለውም ወደ ቤተክርስቲያኒቱ ዩኒቨርሲቲዎች የሚቀላቀለውም ተቀላቅሎ የቀረው ደግሞ እዛው ሰንበት ትምህርት ቤት ላይ የሚማርበትን ክርስትና ዘመን አይገድበውም። ሁሌም የሚኖሩት ስለሆነ በቤተሰባቸው በሚያገቡት በሚመሰርቱት ትዳር ውስጥ እውነተኛ ክርስቲያናዊ ትዳር መሆን ወደሚችልበት እንዲያድጉ በሚመሩት መንፈሳዊ ህይወታቸው ውስጥ ቤተክርስቲያንን በተለያዩ ዘርፎች እንግዲህ በሁለት በኩል ነው እየተሳሉ ያሉት። መንፈሳዊን ትምህርት እዚህ ያገኛሉ፣ በዓለማዊ ትምህርት ደግሞ እየተማሩ ዩኒቨርሲቲ ጨርሰው ይወጣሉ። ስለዚህ በሙያቸውም በእውቀታቸውም ቅድስት ቤተክርስቲያንን እያገለገሉ እንዲሄዱ በልማት እንዲያገለግሉ በሰበካ ጉባኤ እንዲያገለግሉ በሌሎችም ዘርፎች ቤተክርስቲያንን በሙያቸው እየረዱ የሰንበት ትምህርት ቤት አገልግሎታቸውንም በዛው መጠን ተተኪውን እያስተማሩ እነሱ ተመረዋል የተማሩትን ለተተኪው እያስተማሩ መሄድ የሚችሉባቸውን ሂደቶች ማስኬድ ያስፈልጋል።